ከአርቲስቶቹ በተጨማሪ ዛሬ የሄሎ ታክሲና የፊንቴክ ባለቤት የነበረው አቶ ዳንኤል ዮሐንስም ፍርድ ቤት ቀርቧል። እንግዲህ የዋስትና መብታችን ይጠበቅብናል ብለው ተስፋ አድርገው የነበሩት አርቲስቶችና ቲክቶከሮች የዋስትና መብታቸው አልተጠበቀላቸውም። ከወንጀሉ ውስብስብነት አንጻር ለ30 ተቀጥረዋል። ወደ ዳንኤል ዮሐንስ ስንመጣ 19 አይነት ክሶች ነው የተመሰረቱበት። 19 አይነት ክሶች፣ የገንዘብ ዝውውር አለ፣ ህገወጥ የሰዎች ዝውውር አለ፣ መኒ ላውንደሪ አለ፣ እናንተ የማታውቁት ብዙ ነገሮች። ለምሳሌ ሜታ ትራንዛክሽን የሚባል በባይናንስ ገንዘብ ሲያስተላልፍ ነበረ። እነዚህ ተደራርበው በ19 አይነት ክስ 19 አይነት ክስ ነው የተመሰረተበት። አንብቡት። 1430 ሰዎች ላይ ነው በከፊንቴክ ብቻ የተቀበለው። ሌላው አብዮት አደባባይ፣ ስካይላይት ሆቴል፣ ወዳጅነት ፓርክ አስረከብኩ ሲል የነበረው ለግብረ አበሮቹ ነው እየተለቀሙ ወደ ፌደራል ፖሊስ እንዲገቡ እየተደረገ ነው። 100 መኪኖችን የሰጠው ለእንትን ላሉ ሰዎች ሳይሆን ለሱ ግብረ አበሮች ነበረ ይልሃል። አንብበው። እንደዚህ ሆኖ አልፏል። አብረውት መያዝ የነበረበት የአስካሉከን ትሬዲንግ ባለቤት ግርማይ ገብረ ሚካኤል ከሀገር ወጥቷል እየተባለ ነው። መያዝ ነበረበት። እሱ ሰውዬ እንግዲህ 2002 እንደ ኢትዮጵያን አቆጣጠር 2010 እንደ ኢሮፓያን አቆጣጠር ደቡብ አፍሪካ የዓለም ዋንጫ ባዘጋጀች ሰዓት ደቡብ አፍሪካ ይዣቸው ሄዳለሁ ብሎ ብር ተቀብሎ ጠፍቶ በኢንተርፖል ተይዞ ተበይኖበት ታስሮ የወጣ ሰው ነው። መያዝ ነበረበት። እውነት ለመናገር መያዝ ነበረበት። እንግዲህ ባልተገኘበት እሱም ክስ ተመስርቶበታል። 19 አይነት ነው። ደጋግሜ ያወራኋቸው ስለሆኑ አንብቡትና የወንጀሉን ውስብስብነትና እንዴት እንደደደሩ እነዚህ ሌቦች እንዴት ደድረው እንደነበረ ማሰብ ነው። እናንተ የምታውቁት ፊንቴክን ብቻ ነው። ከፊንቴክ ጀርባ መኒ ላውንደሪ አለ። ከፊንቴክ ጀርባ አሜሪጎ የሚባል ድርጅት አለ። ከፊንቴክ ጀርባ እነ ዳሶማ እነ ላይፍ ታይም ኢንቨስትመንቶች አሉ። እነዚህ ሁሉ ገንዘብ የሚዘዋወርባቸው ናቸው። መኒ ላውንደሪ የሚሰራባቸው ናቸው። ህገ ወጥ የሰዎች ዝውውር የሚደረግባቸው ናቸው። ሀገሪቷን ህግ አልባ እንደሆነች አድርገው የሆነ ኢምፓየር መስርተው እየኖሩ የነበሩ አደገኛ ሰዎች ናቸው። ከዚህ አንጻር ነው ይሄ ነገር እያልኩ የነበረው። እንግዲህ ዛሬ ማመስገን ይጠበቅብኛል። ከዚህ በፊት የረሳሁት ኮሚሽነር ብርሃኑን ከፌደራል ፖሊስ አሁን ለቋል። ወደ ሌላ ከፍ ወዳለ ቦታ ተዘዋውሯል። አንተም ምስጋና ይገባሃል። ቆራጥ ትዕዛዝ ስትሰጥ ነበርና በዚህ አጋጣሚ ሁላችሁም ምስጋና ይገባችኋል። ፍትህ በእግሯ ስትሄድ እያየን ነውና እንድታቁት ጭምር ውስብስብነቱን እንድታቁት ጭምር መደፈር የሌለባቸው አንደፈርም የሚሉ ሰዎች ጭምር ከህግ ፊት እኩል እንደሆኑ ያየንበት ነውና ብዙ ትምህርት የሚያስተምረን ነው። የተማረ ጥሩ ተማሪ ከተገኘ ማለት ነው። አትሳሳቱ። This is registered investment company. Take care. Rule number 1. Fintech registered investment company ነው። ኢንቨስትመንት ካምፓኒ የምትሆነው ቻይናዊ ዜጋ አለ እዛ ውስጥ የዶላር ኢምፖርት እያደረገ ነው። ስቲል እንኳን በዚህ 3 እና 4 ወር ውስጥ ከ200 መኪና በላይ በገቢዎች ሚኒስቴር ታክስ ተከፍሎበት ወደ ሀገር እያስገባ ያለ ትልቅ ተቋም ነው። ፕላስ መንሱር ጀማል ደግሞ ራሱን የቻለ ተቋም ነው። ነፍሴ ይሄን ካምፓኒ ስም ጠርተ መንሱር ጀማል ስሙን ጠርተ ከላይ ቤት ነው ያመጣ ነው። እኛ ጠበቆቻችን ተጠንቀቁ። ከህግ የሚያመልጥ አንድም ሰው የለም። በህግ ነው እኛ የምንሄደው። ኤኒዌይ A few moments later.